የኢትዮ ሞኒተር አድማጭ ተመልካቾች እንደምን ውላችኋል። ለዕለተ አርብ ሐምሌ 3 ቀን 2018 ዓ.ም ያዘጋጅናቸው መረጃዎች እንደሚከተለው ይዘንላችሁ ቀርበናል። እንደተለመደው አበይት ነጥቦች በማስቀደም እንጀምራለን። ከኛ ጋር ሁኑ። ዓለም አቀፉ የፓርላማ መረጃና ደህንነት ፎረም በአዲስ አበባ መካሄድ ጀመረ። የሱዳን ጦር የአሜሪካ የሰላም እቅድ ከነ ቅድመ ሁኔታዎች እንደሚቀበለው አስታወቀም። የፈጣን ድጋፍ ኃይሉ ከከተሞች ሙሉ በሙሉ ከወጣና ትጥቅ ከፈታ የሰላም እቅዱ እቀበላለሁ ብለዋል። ኢራን በትራምፕ ላይ የግድያ ሙከራ ልትፈጽም ማቀዷን እስራኤል ለአሜሪካ አስጠነቀቀች። ትራምፕ በጸጥታ ስጋት ምክንያት አውሮፕላን ለመቀየር መገደዳቸው ይታወሳል። አሁን ወደ ዝርዝር እናልፋለን። አብራችሁን ቆዩ። ዓለም አቀፉ የፓርላማ መረጃና ደህንነት ፎረም በአዲስ አበባ መካሄድ ጀመረ። ዓለም አቀፉ የፓርላማ መረጃና ደህንነት ፎረም በአፍሪካ ለሁለተኛ ጊዜ እየተካሄደ ሲሆን አዲስ አበባም መድረኩን በማስተናገድ ሁለተኛዋ የአፍሪካ ከተማ ሆናለች። ለሚቀጥሉት 2 ቀናት በሚቆየው በዚህ ጉባኤ ላይ ሽብርተኝነትን መከላከል፣ ቀጠናው ጸጥታ እንዲሁም የቴክኖሎጂ አጠቃቀም በዋናነት ትኩረት የተደረገባቸው ጉዳዮች ናቸው። መድረኩን በንግግር የከፈቱት የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎም ኢትዮጵያ ይህንን ዓለም አቀፍ ፎረም የምታስተናግደው 7ኛው ሀገራዊ ምርጫ ፍትሐዊና ግልጽ በሆነ መልኩ ባካሄደች ማግስት መሆኑን ልዩ ትርጉም እንዳለው ገልጿል። አፈጉባኤው አክለውም በምስራቅ አፍሪካ ቀጠና የሚስተዋሉ የጸጥታ ችግሮችን ከጎረቤት ሀገራት ጋር በመተባበርና በቆራጥነት ለመከላከል ሀገራችን ሰፊ ስራዎችን እያከናወነች እንደምትገኝ ጠቁመዋል። በቴክኖሎጂም ዘርፍም ኢትዮጵያ አመርቂ ተግባራት እያከናወነች መሆኑን ያብራሩት አፈጉባኤ ታገሰ ጫፎም የዲጂታልና የሳይበር ደህንነት ይበልጥ የተጠበቀ እንዲሆን በየጊዜው ከሚፈጠሩ አዳዲስ የቴክኖሎጂ እድገቶች ጋር ራስን በማላመድ ረገድ በትኩረት እየተሰራ መሆኑ ለጉባኤ ተሳታፊዎች አስገንዝቧል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በበኩላቸው ይህ ፎረም ሀገራት መረጃዎችን የጋራ በማድረግ የዜጎቻቸውን ደህንነት ለማረጋገጥና ድንበር ተሻጋሪ ወንጀሎችን ተከታትሎ ለሕግ ለማቅረብ ትልቅ እድል የሚፈጥር መሆኑን ገልጾም መሰል ዓለም አቀፍ የደህንነት ትብብሮችን ተጠናክሮ መቀጠል እንዳለባቸው አሳስበዋል። የፎረሙ ሊቀመንበር ሮበርት ፒተንገር በበኩላቸው ኢትዮጵያ ሽብርተኝነት፣ ህገወጥ የሰዎች ዝውውርና ሌሎች ቀጠናዊ የጸጥታ ስጋቶችን ለመከላከል በሚደረገው ጥረት ውስጥ እውነተኛ አጋር መሆኗን በተግባር እያረጋገጠች የምትገኝ ሀገር ናት ሲሉ ገልጿል። የኢትዮ ጅቡቲ የባቡር ኮሪደር ወደ አጠቃላይ የኢኮኖሚና የብልጽግና ኮሪደር ለመቀየር የተቋቋመው የቴክኒክ ኮሚቴ በታቀደው የልማት እቅድ ላይ 3ኛ ዙር ውይይት አካሂዷል። የኢትዮ ጅቡቲ የባቡር ኮርፖሬሽን የሚመለከታቸው የመንግስት ተቋማትና የቻይና ተወካዮችን ያቀፈው ኮሚቴ የባቡር ኮሪደሩን ወደ ባለብዙ ዘርፍ የልማት ኮሪደር ለመቀየር የሚያስፈልጉትን ቁልፍ እርምጃዎች ለመለየት ተከታታይ የቴክኒክ ምክክሮችና የመስክ ግምገማዎች ሲያካሂድ መቆየቱ ነው የተገለጸው። የመካከለኛው ምስራቅ የኤስያና ፓሲፊክ ጉዳዮች ዋና ዳይሬክተር አምባሳደር ዱዋኖ ከድር ኢትዮጵያና ቻይና ተነሳሽነቱን ለማሳደግ ቀጣይነት ያለው የቴክኒክ ምክክር ሲያደርጉ እንደነበር ተናግረዋል። ፕሮጀክቱ እያደገ የመጣውን የኢትዮ ቻይና አጋርነት የሚያንጸባርቅና በቻይናና አፍሪካ ትብብርና በቤልት ኤንድ ሮድ ኢኒሼቲቭ ማዕቀፍ ስር የተጠናከረ ትብብር ምልክት ሆኖ ያገለግላል ብለዋል። የኢትዮ ጅቡቲ የባቡር ፕሮጀክት በሁለቱ ሀገራት መካከል የልማት ትብብር ሞዴል ሆኖ እንደሚቆም ተናግረዋል። ቻይና ለፕሮጀክቱ ያላትን ቀጣይነት ያለው ድጋፍና ከኢትዮጵያ ጋር በትራንስፖርት፣ በማዕድን፣ በኢንዱስትሪና በሎጂስቲክስ ዘርፎች ትብብር ለማስፋት ያላትን ቁርጠኝነት አረጋግጧል። በስብሰባው ወቅት የኢትዮጵያ ወገን የባቡር ኮሪደሩን ወደ ባለብዙ ዘርፍ የብልጽግና ኮሪደር ለማሳደግ የልማት እቅዱን አቅርበዋል። በውይይቱ መሰረት ፕሮጀክቱ በኢትዮጵያና በጅቡቲ መካከል ያለውን የንግድ ትስስር ለማጠናከር፣ የሎጂስቲክ ወጪዎችን ለመቀነስ፣ የባቡር አገልግሎቶችን ለማሻሻል፣ የጭነትና የተሳፋሪ ትራንስፖርት አቅምን ለማስፋት፣ የሎጂስቲክ ሰዓቱን ለማሻሻል፣ ንግድን ለማመቻቸትና በአፍሪካ ቀንድ ውስጥ የበለጠ ቀጠናዊ ኢኮኖሚያዊ ውህደትን ለማሳደግ ይጠበቃል። አዲስ አበባ ዩኒቨርሲቲ በጀት መድበው የትግራይ ክልል ተማሪዎች ክረምት በዩኒቨርሲቲው ግቢ እንዲቆዩ መወሰኑ ተገለጸ። በአዲስ አበባ ዩኒቨርሲቲ ትምህርታቸው በመከታተል ላይ የሚገኙ ከትግራይ ክልል የመጡ ተማሪዎች በክልሉ ባለው አስገዳጅ የውትድርና ምልመላና የጸጥታ ስጋት ምክንያት ወደ ቤተሰቦቻቸው መመለስ እንደማይችሉ ገልጸው የዩኒቨርሲቲው አስተዳደር የክረምት ማደሪያ ወይም ዶርሚተሪ እንዲፈቀድላቸው ጥሪ አቅርበው ነበር። ተማሪዎቹ ወደ ክልል መመለሳቸው ከአካላዊ ደህንነት ስጋት ባለፈ የጀመሩትን የከፍተኛ ትምህርት ጉዞ ሙሉ በሙሉ ሊያቋርጥ
ሊያመጡባቸው እንደሚችል ስጋታቸው ገልጸው ነበር። በአሁኑ ወቅት ተማሪዎች በግቢው ውስጥ ክረምቱን እንዲያሳልፉ የተፈቀደላቸው መሆኑን ለቲክቫህ ኢትዮጵያ አረጋግጧል። የአዲስ አበባ ዩኒቨርሲቲ የኮሚኒኬሽን ዳይሬክተር ኤልያስ ወርቁም ይህንኑ አረጋግጧል። ዳይሬክተሩ አስፈላጊውን በጀት እንዲመጣ ተደርጎ ተማሪዎቹ በግቢው እንዲቆዩ ተደርጓል ሲሉም ገልጿል። የአዲስ አበባ ዩኒቨርሲቲ አካዳሚክ ምክትል ፕሬዝዳንት ጀይሉ ኡመር ተማሪዎቹ በግቢ ያሉ መሆናቸውን ተናግረዋል። የሱዳን ጦር የአሜሪካ የሰላም እቅድ ከነ ቅድመ ሁኔታዎች እንደሚቀበለው አስታወቀ። የፈጣን ድጋፍ ኃይሉ ከከተሞች ሙሉ በሙሉ ከወጣና ትጥቅ ከፈታ የሰላም እቅዱ እቀበላለሁ ብለዋል። የሱዳን ጦር የ3 ዓመት የእርስ በርስ ጦርነትን ለማስቆም የአሜሪካን ሀሳብ እንደሚቀበል በሮይተርስ የታዩ ሰነዶች ያመለክታሉ። ይዘቱ በሱዳን ከፍተኛ ባለስልጣናት የተረጋገጡ ሰነዶች እንደሚያሳዩት ባለፈው ወር የአሜሪካ ሀሳብ ሁለቱም ወገኖች ለ90 ቀናት የሚቆይ የሰብአዊ ስምምነት እንዲስማሙ ጥሪ የሚያቀርብ ሲሆን ይህም ዘላቂ የተኩስ አቁም ስምምነትና በሲቪል የሚመራ ወደ ምርጫ የሚደረግ ሽግግር እንዲኖር የሚያስችል ነው። በተጨማሪም አርኤስኤፍ የማፈናቀል እርምጃው እንዲያቆም በተባበሩት መንግስታት የሚመራ ዘዴን ጠይቋል። በዚህም አርኤስኤፍ በቅርቡ በኃይል በተቆጣጠረባት የሰሜን ዳርፉር ከተማ ኤልፋሻርን ቅድሚያ ሰጥቷል። በጦር ኃይሉ የሚመራው የሱዳን መንግስት አብዛኛውን ሀሳብ ተቀብሎ የተወሰኑት ነጥቦች ብቻ መቃወሙን ተሰምቷል። የሱዳን መንግስት አቋም እቅዱ ከግንቦት 11 2023 ጀምሮ አርኤስኤፍ ከያዛቸው ከተሞች ሁሉ መውጣትን ማካተት አለበት። በተጨማሪም የጦር መሳሪያ ማስፈታት፣ ማፍረስና የመልሶ ውህደት ዝግጅቶችን እንዲሁም የሙስሊም ወንድማማቾችን ወይም ጭካኔ የፈጸሙትን የሚሊሻ አካላትን ሳይጨምር በሱዳን ሲቪል የሚመራ የፖለቲካ ሂደትን ያካተተ የተዋሃደ ብሔራዊ ጦር እንዲቋቋም ጠይቋል። ፈጣን ድጋፍ ኃይሉ ይህንን በሱዳን መንግስት የቀረበውን ቅድመ ሁኔታ ይቀበለዋል ወይ የሚለው ደግሞ ሌላ ጥያቄ ሆኗል። ኢራን በትራምፕ ላይ የግድያ ሙከራ ልትፈጽም ማቀዷን እስራኤል ለአሜሪካ አስጠነቀቀች። ትራምፕ በጸጥታ ስጋት ምክንያት አውሮፕላን ለመቀየር መገደዳቸው ይታወሳል። እስራኤል ኢራን በአሜሪካው ፕሬዝደንት ዶናልድ ትራምፕ ላይ የግድያ ሙከራ ለማድረግ ማቀዷ የሚያሳይ የደህንነት መረጃ ለአሜሪካ መንግስት ማጋረቷ ተገልጿል። ትራምፕ በአንካራ ለኔቶ ስብሰባ በነበሩበት ወቅት የተሳፈሩበትን አውሮፕላን ቀይሮ ወታደራዊ ጥበቃ ትጥቅ ወዳለው የቀድሞው ኤርፎርስ ዋን መዛወራቸው ይታወቃል። ወደ አንካራ የተጓዙት ከኳታር በስጦታ በተበረከተላቸው አውሮፕላን እንደነበር ተዘግቧል። የአሜሪካ መገናኛ ብዙሃን እንደዘገቡት ከሆነ ኢራን ትራምፕን ለመግደል ያጠነጠነችው ሴራም በእስራኤል የስለላ ድርጅት ደርሶበት ለአሜሪካ መረጃውን ተላልፈዋል። ምንም እንኳን የአሜሪካና የኢራን ባለስልጣናት ለዚህ ዘገባ እስካሁን ይፋዊ ምላሽ ባይሰጡም ዋሽንግተን ከዚህ ቀደም የቴሄራንን በርካታ የደህንነት ስጋቶችና በትራምፕ ላይ የተቃጡ የግድያ ሙከራዎችን ማክሸፏ መግለጹ ይታወሳል። ሰሞኑን በቱርክ በተካሄደው የኔቶ ጉባኤ ላይ የተገኙት ትራምፕ ወደ ሀገራቸው ለመመለስ ሲነሱ የተሳፈሩበትን አውሮፕላን በድንገት መቀየራቸው ከዚሁ የደህንነት ስጋት ጋር በተያያዘ እንደሆነ ተነግረዋል። ትራምፕ ወደ ቱርክ ያቀኑት በቅርቡ ከኳታር መንግስት በስጦታ በተገኘውና አዲስ በታደሰው ዘመናዊ ኤርፎርስ ዋን አውሮፕላን ነበር። ይሁን እንጂ ከቱርክ ተነስተው ወደ እንግሊዝ ለሚያደርጉት ጉዞ በድንገት በሰማያዊ ቀለሙ ወደሚታወቀውና ይበልጥ ወታደራዊ ጥበቃ ወዳለው የቀድሞ አውሮፕላን ተቀይሯል። የአሜሪካው ደህንነት መስሪያ ቤት ባስተላለፈው የጥንቃቄ መመሪያ መሰረት የቀድሞ አውሮፕላን የሚሳኤል ጥቃቶችን አቅጣጫ የሚያስቱና ከራዳር እይታ የሚሰውሩ ዘመናዊ ወታደራዊ የደህንነት ሲስተሞችን የተገጠመለት በመሆኑ አሁን ካለው የጥቃት ስጋት አንጻር ይበልጥ አስተማማኝ ሆኖ ተመርጧል። እንደ ኒውዮርክ ታይምስ ዘገባ ከሆነ በትራምፕ በኩል የአውሮፕላን ቅያሬው አዲሱን አውሮፕላን ቀድሞ በማስነሳት በእንግሊዝ ለሚገኙ የአሜሪካ ወታደሮች ለማሳየት የተደረገ መደበኛ አሰራር ነው በማለት ስጋቱን ለማስተባበል ቢሞክርም በጉዞው ወቅት በአውሮፕላኑ ውስጥ የነበሩ ጋዜጠኞችና ተሳፋሪዎች ግን የአይነ ርግብ መስኮቶችን ዝግ አድርገው እንዲቆዩ ጥብቅ መመሪያ ተሰጥቷቸው ነበር። የነጩ ቤተ መንግስት ቃል አቀባይ በበኩላቸው ቀጠናው በርካታ ጠላቶች ያሉበት በመሆኑ አሜሪካ ፕሬዝደንቷን ለመጠበቅ የምትችለውን አቅም ሁሉ እንደምትጠቀም አስታውቋል። ለአሁን የያዝናቸው መረጃዎች እነዚህ መስል ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜም